ይባላል የመጣሁት ከዚህ ከወላይታ ሶዶ እግዚአብሔር ያደረገልኝ ነገር ባለፈው ይሁድ ነው ከሰዓት ነው የመጣሁት። ልጄ ምንም በሌለበት ቦታ እግሩ ሽባ ሆነ። በቃ አይራመድም። መኖሪያ ቤት ደበቅኩት ስራ መምጣቱን ትቼ። ሰው ምን ስለ ልጅ ያለ ሰው ስለ ልጅ ያውቃል። ንጹህ ልጅ አሁን ሰው እሱ የሰራው ኃጢአት ነው ይላል። ሰው ምለው ነገር አይታወቅም። ከዛም በቃ ስራም አልሰራም ብዬ ቤት መሆን ጀመርኩኝ። ከዛም ባለፈው ደግሞ ይሁድ ዕለት ይዤ መጣው። የእግዚአብሔር ሰው ገደብ መጣስ ይሆናል በሚለው ያገለገለ ነበር። አሜን። ክብር ለጌታ ይሁን። ሃሌሉያ። ገደብ መጣስ ይሆናል በሚለው ሲያገለግል እኔ ደግሞ ልጁን በእኔ ላይ አስተኝቼ እሱ ተኝቷል ወንበር ላይ ቁጭ አድርጌ በኢየሱስ ስም ገደብ መጣስ ይሆናል። እሱ ተኝቷል፣ እኔ ደግሞ ገደብ መጣስ ይሆናል። እሱ ስልስል በኢየሱስ ስም ገደብ መጣስ ይሆናል፣ በኢየሱስ ስም ገደብ መጣስ ይሆናል ይላል። ወደዚህ ወደ እሱ እስከሚያመጣ ድረስ እንደው እዛ ልጁ ተራምዷል ሽባ የሆነው። ከዛ እሱ ባይጸልይም አልኩት እሱ በተራመደበት ዝም ብዬ አራምጄ ወስዷለሁ ብዬ ወደዚህ መጣው ከፕሮግራሙ በኋላ ማለት ነው። ሲያመጣ እሱ ሰዎቹን እጅ እየጨበጠ ገደብ መጣስ ይሆናል ገደብ መጣስ ይሆናል ይላል። እኔ ደግሞ ሆፕ አረኩኝና ገደብ መጣስ ይሆናል አለ። አሜን አልኩት። እንደው እንትን ስል እዚች ጋር ጠጋ አልኩኝና ይሄው እግሩ ትንሽ ታስሮ ነበር አልኩት። ያዘና ጸለየለት። እንደደ ልጁ ተፈወሰ። ይሄው እግዚአብሔር ሃሌሉያ። እስቲ ዘይድ አንቀሳቅሰው ለእግዚአብሔር ክብር አምጡ እስቲ። ሃሌሉያ። ክብር ለጌታ ይሁን። ሃሌሉያ። ይሄንን ጌታ ምን ትላለህ እስቲ? ለዚህ ጉባኤ በብዙ ጥያቄ መጣ ሰው አለና ምን ትላለህ? ይሄ ዝም ብሎ ለመጣ ሰው ቀልድ ሊመስል ይችላል። እውነት እኔ በራሴ የምለው ዝም ብሎ ለመጣ ሰው ቀልድ ሊመስል ይችላል። ልጅ ደግሞ የያዘ ሰው ስለ ልጅ ያውቃል። ልጅ የሌለ ሰው ስለ ልጅ ጉዳት፣ ስለ ልጅ ራብ፣ ስለ ልጅ ጥማት፣ ስለ ሌላው አያውቅም። ግን ይሄ ለሚያይ ሰው እውነት ለገባው ሰው ነው የሚገባው። እኔ አሁን ደግሞ ይሄን ጌታ ምለው ነገር አንድ ቤቴ ያጥራል ሰማይና ምድርን በእጁ ሳይሆን በቃሉ ያጸና ቅዱስ እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሜን። ክፎች እውነት አነሱ ያሉ ገደብ መጣስ አረገ። አሜን። ይሄ ለኔ ብቻ አይደለም ለናንተም ይሰራል። አሜን። እውነት አሁን እኛ ማናየው ብዙ ነገር አለ፣ ብዙ ቤቶች ሰው ልጅ አለ እኛም እናያለን። ግን ሰው እንደዚህ አምጥቶ ቢጸልይ እግዚአብሔር መፍትሄ አለው። የእግዚአብሔር ሰው ጋር መፍትሄ አለው። እግዚአብሔር ራሱ ከላይ ሳይመጣ እሱ ራሱ ባቆመው ራሱ ባስነሳው ነቢያቶች እግዚአብሔር ይሰራል። መተን ሁላችንም ወደዚህ ስፍራ መተን በእግዚአብሔር ስም የታመሙትን የታሰሩትን እኔ ማላውቀው በጎረቤቶቻችሁ እናንተ የምታውቁት አለ ውሃም ይዛችሁ ሄዳችሁ እዛ ቦታ ላይ እንዲህ አይነት መፍትሄ አለ ብላችሁ ቢታመጡ የታሰሩ ይፈታሉ። ይህ ደግሞ ለእግዚአብሔር ክብር ነው። ለእግዚአብሔር ሰውም ደግሞ እግዚአብሔር እንዳለው ነው። ስለዚህ እኔ የምለው ይሄን ጌታ በጣም ይባርካለሁ። የእግዚአብሔር ስም የተባረከ ይሁን። የአጋንንት ዙፋን ለዘላለም የናደ ይሁን። ሰርቷል፣ ግን እግዚአብሔር ገደብ አስጣሰን። የእግዚአብሔር ሰው ስሜን እግዚአብሔር በሰሜን በደቡብ በምስራቅ በምዕራብ ያክብረው። በኢየሱስ ስም ተባረክ። ዘመኒ ይባረክ። ከፊት ለፊት የሚቆም ጉቶ በኢየሱስ ስም ለዘላለም የተነቀለ ይሁን። ይህን ሕያው እግዚአብሔር ደግሞ ያደርጋል። በእርግጥ እግዚአብሔር ስለ ልጆቹ ይራራል። እኔ አሁን ልጄ ስለታሰረ አይደለም የተጨነኩት። ታዲያ እግዚአብሔርን ለሚጠራ ሰው እግዚአብሔር እንዴት አይራራም? በእውነት እግዚአብሔር በጣም ይራራል። እግዚአብሔርን ስንጠራ እኛ ስራውን ትቶ ስለ ሕዝብ ስል እግዚአብሔር ደግሞ ስለሱ ይዋጋል። እኛም እንኳን ይዋጋል። እኛ ስራ እየሮጠን ስለ ወዲያ ወዲ ያለን እግዚአብሔር ስለኛ ይዋጋል እንላለን አይደል? እሱ ሙሉ ጊዜውን ለሰጠው እግዚአብሔር ደግሞ አብስቶ ይዋጋለታል። የእግዚአብሔር ስም ለዘላለም የተባረከ ይሁን። እኔ የሆነ አንድ ምስክርነት በፊት ነበር እዚህ አንድ ጊዜ መጥቼ ፈራው ለመመስከር። የሆነ ትንሽ ዕዳ ነበር፣ ትንሽ ብር ነው። እኔ ብዙ ያኔ አመን ባልኩኝና ለኔ እንደው እኔ የሚያስፈልገኝ 4850 ነው። ከዛን እናንተ ስትሄዱ አለ ያኔ እናንተ ስትሄዱ እግዚአብሔር በስልካችሁ የምስራች ያሰማል አለ። አሜን አልኩ። እዛ ከኋላ ነበርኩኝ። አሜን አልኩ። ከዛ አሁን ጌታው እቺ ዕዳ እውነት ታስከፍለኛለህ እያልኩ ሄድኩኝ።
በተጀ እጄን ታጠብኩ ምግብ በልቼ እያረፍኩኝ እንዲህ አድርጌ እጄን ቁጭ ብያለሁ ስልክ ጮኸ ከዛን ስጮህ ሄሎ አልኩ አቤት ነው አለኝ በእነኝ አልኩት እስቲ ዳውን ካፌ ና አለ ሄድኩኝ ሲሄድ 5000 ብር ሰጠኝ 150 ብር ያው ለትራንስፖርት ነው 4850 ብር መክፈያ ነው እኔ መጀመሪያ ብዙ አልወሰንኩትማ እንዳቀ